የክፉ ሰው መጨረሻ ያው ክፋት ነው የሚጠብቀው ይባላል። ቤዛ ታዲያ በስተመጨረሻ ለማማ የዘረጋችው ወጥመድ ለራሷ ሆኖ አሰናበታት ማለት ነው። በሚያሳዝን ሁኔታ እንግዲህ መትረፍ አልቻለችም። እውነት አሳዘነችኝም ትምህርትም ነው ማለት ነው። አያችሁ የእውነት በጣም ነው የሚያስተምረው የቤዛ ነገር። ለምን ካያቸዋት ጀምሮ ክፋት ነበር ስትሰራ የነበረው። ግን ደግሞ አያችሁ እማማ ምንም በማታውቀው ጉዳይ እሳቸውን ይህንን ነገር ለማጠጣት ሞክራ ነበር። እሳቸውም ደግሞ ጀበናው ሲገነፍል ጀበና ውስጥ ድርግም አደረጉት ያንን መድኃኒት። እሳቸው ከዛ ውሃ ላይ ምንም አልቀመሱም ነበረ። ከዛ በኋላ እዚህ ድረስማ አመጥቼ ለፍቼ ቡና አፍልቼ ሳልጠጣ አልሄድም ብላ እማማ መድኃኒቱን ግጥም አድርገውበታል ቡና ውስጥ። እሳቸው ግን አላወቁም ነበር። ቡናውን እንግዲህ ጠጥታ በሎ እማማ በር እየተንኳኳ ነው፣ እኔ ደግሞ በፍጥነት መሄድ አለብኝ። ወይዘሮ አደይ በይነይና ሬሳሽን አንቺ። አዎ እኔ ቤዛን ነካ ማንም ሰው በህይወት ቆሞ አይሄድም እያለች እንግዲህ ብቻዋን ቆማ ስታወራ፣ ከዛ በኋላ ከአደይ ጋር በር ላይ ተገናኝተው እንግዲህ ተናንቀው ነበረ። ዳኒ ግን በጣም አሳዘነኝ በእውነት አይ ምስኪን። እሱም እንግዲህ ወደ እናንተው መጣለው ማየና እህቴ፣ እኔ ብቻዬን እዚህ ኖሬ ምንም አልሰራም፣ ስለዚህ ወደ እናንተ ብመጣ ይቀለኛል ብሎ እንግዲህ እሱም ሽንት ቤት ውስጥ ገብቶ ምን እያደረገ እንደሆነ አይታችኋል ማለት ነው። ብቻ ዞሮ አሳዝነውኛል። እንግዲህ የወይዘሪት ቤዛ በጣም የሚያስተምር ነገር ነው። ከዚህ በኋላስ ምን የሚፈጠር ይመስላችኋል? ከባድ ችግር ነው የሚፈጠረው። ለምን ዳኒ ማን እንደዚህ እንዳደረጋት ምንድን ነው ካለ አደላይ ደግሞ ወደ አደይ ይዞራል ማለት ነው። አንቺ ነሽ እናቴን ማናህቴን እንደዚህ ያደረግሽብኝ ብሎ ስለሚል ከዛ በኋላ ወደ እሷ ይገለበጥባታል። አደይ እንግዲህ ቻየው ምንም ማድረግ አይቻልም። የዴቭና የአደይ ሰርግም እንግዲህ እኛም ተመልካች ነን፣ እነሱም እንደዚሁ ይቀጥላሉ ማለት ነው። መጋባት የለ መፋታት የኔ ቆንጆ እያለ እንደዚሁ ሊቀጥል ነው ማለት ነው። ጉድ እኮ ነው አለቃሳውን። አይ እንደው የአደይና የዴቭ ነገር አንዳንዴ ሳስበው የምሬን ነው የምላችሁ በጣም ይገርመኛል። እና የሚጋቡበትን ቀን እኔ ራሴ እየናፈቀኝ ነው። የምሬን ነው። መቼ ነው የሚጋቡት? ጉድ እኮ ነው። አሁንማ እንግዲህ እማማም ወደ ገጠር ወደ መጣሁበት እመለሳለሁ እያሉ ነው። እማዬ እኔን ትተሽ የትም አትሄጂም፣ እዚሁ ነው መሆን ያለብሽ እያለች ነበር ማለት ነው ወይዘሪት አደይ። እሳቸው ደግሞ እኔ ሰው ላይ መሸክም መሆን አልፈልግም፣ ራሴን ችዬ መኖር ነው የምፈልገው። ስለዚህ እሳችሁ የለመድኩበት ቤቴ ትሻለኛለች አለችና እንግዲህ ማማም ሰርጉም ሳይደገስ ልትሄድ ነው ማለት ነው። እና ሁላቸውም እንግዲህ ተደናግጠዋል በቤዛ እንደዛ መሆት። የቤቴ መቃጠል ለተውሃኔ በጀው ትላለች አሉ ሴትዮዋ። ለምን መሰላቸው እንደዛ ያልኩት? በቤዛ ለቅሶ ላይ ኤላና እለሊ ይገናኛሉ። አይገርምም? የእውነት በጣም ነው የገረመኝ ይሄን ነገር ሳስበው ማለት ነውና እንግዲህ ቤዛን ፍለጋ ነው እዚህ ያለው። ቤዛ የት ሄደች? ቤዛ የት ነው ያለችው እያለ ነበር አይደለ? አሁን ደግሞ ቤዛና እንግዲህ ኤላ እዚህ ለቅሶ ላይ ይገናኛሉ ማለት ነው። በዛ ሰዓት ምን የሚፈጠር ይመስላችኋል? ከባድ ችግር። እሷም ተደነግጣለች፣ እሱም ደግሞ እሷም ብሎ እዚህ እንዳለ ማንም ስላልነገራት እንግዲህ ትደነግጣለች ብዬ ተስፋ አደርጋለሁ። አላውቅም ባቡሬስ ኤላን ሲያዩስ ምን የሚፈጠር ይመስላችኋል? ጉድ እኮ ነው። ብቻ ዞሮ ከዚህ በኋላ ያው ንትርክ ነው። የቤዛ ነገር አስተማሪም ነው አሳዛኝም ነው። ዞሮ ከዚህ በኋላ ምንም የሚፈጠር ነገር የለም። የዘራችውን አጨደች። እማማ ምንም በማያውቁበት እሳቸውን ታዲያ ችግር ውስጥ ከታቸው። ወይ ደግሞ አደይ ስታልቅስ እኔ መጥቼ እስቃለሁ አለች። ታዲያ አደይ ይሄን ነገር ስትሰማ በጣም ይገርማል፣ በጣም የሚያሳዝናል። እናቴ ልትገልብኝ ብላ ለራሷ ሞተች አይደል? ይገርማል እኮ። ግን ለምን? ቆይ ግን ለምንድን ነው ይሄን ያክል ክፋት? ምንድን ነው ያደረኳት እኔ እያለች ከዛም ለአደይ እናት እንግዲህ ቤት ካመጧቸው በኋላ እሳቸውን ቼክ ለማድረግ ወደ ሐኪም ቤት ወስደዋቸው ነበረ። እማዬ
የእኔ ልጆች ዳዊት አደይዬ ምንድን ነው የሆናችሁት? ፊታችሁ እኮ ልክ አይደለም። እማዬ ምን መሰለሽ? ምንድን ነው የኔ ልጅ? ይኸውልሽ እማዬ ቤዛ አርፋለች። ቤዛ ማነች ቤዛ? አይ እማዬ ባለፈው የመጣችው እዚህ ቡና ላፍላልሽ ያለችው ነቻ። ምን? አዎ እማዬ ይኸውልሽ አንቺን ልትገልሽ የሰጠችሽን መድኃኒት እራሷ ጠጥታው ሞተች። ወይ ጉድ አሉና ከመቀመጫቸው ተነሱ። ቆይ እኔ የምለው እኔ ምን አደረግኩና ነው እኔን የምትገለው? በምን ታቀኛለች? የት ታቀኛለች? አይ እማዬ እሷ እኔን ለመጉዳት ብላ ነዋ እንጂ አንቺንማ እየታቅሻለች እናቴ። እሷ ችግሯ ከኔ ጋር ነው አዛ። ስለዚህ አንቺን መጉዳት ስለፈለገች ነው። ያንንም ደግሞ ዝታብኝ ነበረ መንገድ ላይ ተገናኝተን። ይገርማል እኮ። እኔ ግን ለሷ ምንም አይነት ሀዘኔታ የለኝም። ታይ ታይ የኔ ልጅ ታይ፣ እንደዛ አይባልም። ሞት ለሁላችንም አይቀርም። ግን እንደው በህይወት ብትኖርና እኔ በመክራት ደስ ይለኝ ነበር አለች አደይ እናት። ታይ እማዬ አንቺ እኮ ምኗን ትመክሪያታለሽ? እሷ እኮ የምትመከር ሰው አይደለችም። ታይ አደይዬ የማይመከር ሰው የለም። በምክር ትመለስ ነበረ። ግን ደግሞ ምንም ማድረግ አይቻልም። ዞሮ የሆነ ሆኗል አለች እንግዲህ ማሜ። ከዛ በኋላ አደይ አላዝንም። አዎ እሷ አላማዋ አንቺን ልታሳጣኝ ነበር አይደለ? ግን ራሷ ሞተች። አይገርምም እማዬ? ለአንቺ ያሰበችውን ለራሷ ሆነች፣ ገባችበት። ስለዚህ እኔ ለሷ ምንም አላዝንም፣ የራሷ ጉዳይ ነው አለች። ተይ አደይ አይባልም የኔ ልጅ፣ እንደዚህ አይባልም፣ ነውር ነው። ሰው የዘራውን ቢያጭድም። ግን ደግሞ ታሳዝናለች እማዬ። እኔ ምንም አታሳዝነኝም፣ ተይ ይቅርታ። ምክንያቱም እሷ ክፉ ሴት ናት። እሷማ በአንቺ ልታሳዝነኝ ብታስለቅሰኝ ዘላለሟን ነበረ። ሀሳቧ እንደዛ ነው። ያንንም ደግሞ መንገድ ላይ ተገናኝተን ዝታብኝ ነበረ። ለዛ ነው እማዬ ተናድጄ እንጂ የእሷ ሞት አስደስቶኝ አይደለም አለች። ከዛ በኋላ የኔ ልጅ ቂም መያዙ ጥሩ አይደለም፣ ፈጣሪ ነፍሷን ይማራት አለች ማለት ነው። እንግዲህ ቤዛ መሞት የለባትም እህቴ፣ እኔን ጥላ መሞት የለባትም እያለ እንግዲህ ዳኒ እያለቃቀሰ ይገኛል ማለት ነው። ዳንሻ አሁን እሱ እንግዲህ አማራጭ ሳጣ እኔም እዚች ምድር ላይ ብቻ ይኖሬ ምንም አልሰራም፣ ወደ እናንተ መምጣት እፈልጋለሁ፣ ከእናንተ ጋር እዛው መኖር እፈልጋለሁ ብሎ ራሱ ላይ እንግዲህ ከባድ እርምጃ ለመውሰድ ተገደዋል ማለት ነው። ስለዚህ እንግዲህ የሚፈጠረውን ደግሞ አብረን የምናየው ይሆናል ማለት ነው። ግን በዚህ አጋጣሚ ማለት ነው ምን ተማራችሁ? ምን ተሰማችሁ? ማለት ተንኮለው ወይስ ጥሩ ነገር ተማራችሁ? የምሬን እኮ ነው። በጣም የቤዛ ነገር አስተምሮኛል። ስለዚህ ከዚህ በኋላ እንግዲህ ምን አይነት ነገር እንደሚፈጠርም አብረን የምናየው ነው የሚሆነው ማለት ነው። እና ከዚህ በኋላ እንግዲህ ወይዘሪት ቤዛ የለችም፣ ወደማይቀራው ሄዳለች ማለት ነው። ያም ደግሞ የሆነው በሰራቸው ስራ የአደይን እናት እንግዲህ ባላጠፉት ምንም በማያውቁት እሳቸውን ልታሰናብታቸው ነበር ሀሳቧ። ያ ሀሳቧ ደግሞ አልተሳካላትም ለጊዜው ማለት ነው። አይ ጉድ አይ ጉድ! ብቻ ይገርማል። እውነት ለመናገር ያስተምራል፣ አስተምሮኛል። እኔ ክፋት የትም እንደማያደርስ ራስን ጠልፎ እንደሚጥል ነው የተረዳሁት። ከዚህ በኋላ ደግሞ እንግዲህ ምን የሚፈጠር ይመስላችኋል? ምንም። ምክንያቱም የእሷ ነገር እንደዚሁ ከቀጠለ ከባድ ነገር ነው የሚፈጠረው። ስለዚህ እንግዲህ ሄዳለች፣ ሞታለች። ግን ተመልሳ እንዳትመጣ ብዬ ፈራሁ። እሷ እኮ ታጠራጥራለች። የምሬን ነው። አለው አልሞትኩም፣ ምድረ ምቀኛ። ቤዛ ሞታለች ብላችሁ ደስተኛ ለሆናችሁ በሙሉ አለው ብላ እንዳትመጣ ብዬ ፈራሁ። የምሬን እኮ ነው። አለው አልሞትኩም፣ የት ነው ያላችሁት? እኔ ያለው በጤና እናንተስ እንዴት ናችሁ ብላ ከች እንዳትል ቤዛ ማለት ነው።
ቤዛ ጉድ። እኔ እኮ ሰው ሲያለቅስ ደግሞ አብሬ የማለቅሰው ነገር የሚያስቀኝ እንደው አንዳንዴ ራሴን በራሴ ታዘበዋለሁ። የምር አሳዘነኝ ዳኒ ሲያለቅስ። ለምን እሱ ተየቴ ይሄ ነገር ይቅርብን፣ እናታችንም በሰማይ ቤት ታዝንብናለች። እያደረግነው ያለው ነገር ህገ ወጥ ነው። ተይ እባክሽ እህቴ፣ መጨረሻችን አያምርም። ከእንደዚህ አይነት ነገር እንቆጠብ ይላታል። እውነት ለመናገር ሁልጊዜ ማለት ነው። ተው እባክህ አትፍራ። ሰዎች እኛ ላይ ላደረጉብን ነገር በሙሉ ዋጋ አስከፍላቸዋለሁ። አዎ እናታችንም ብትሆን በዚህ ስራችን ልትደሰት ነው። ምን የሚያስደስት ስራ ሰራንና ነው እናታችን በእኔና በአንቺ የምትደሰተው? ቤዛ ተይ እባክሽ ከዚህ ህይወት እንውጣ እባክሽን ቤዛ እያለ ቢለምናትም እሷ ግን እንግዲህ ቀጥላበት ነበረ ነገሩ። ይኸው እንዳያችሁት ነው መጨረሻዋ የሆነው ማለት ነው። ቤዛ እንግዲህ ላትመለስ ሄዳለች ማለት ነው። እናም ዳኒ ደግሞ ብቻዬን ኖሬ ምንም ስለማልጠቅም እኔም ወደ አንቺ መምጣት ግድ ነው እህቴ፣ ልመጣ ነው ወደ አንቺ ተቀበይኝ ብሎ እንግዲህ ወደ ሰው አሸልቧል ማለት ነው። በጣም ያሳዝናል። እንግዲህ ቤዝቾ ምህረቱን ይላክልሽ ምን ይባላል። ነገ እንዳትመጣ ብዬ ነው የፈራሁት እኔ። ተሸውደን ይሆን እንዴ? ቀብሯ ምናምን እኮ አላሳያቸውንም ደግሞ ለምንድን ነው እግሱና ላይ ያለች። ለማንኛውም በጣም የሚያስተምር ነው። ክፋት የትም እንደማያደርስ አንዳንዴ በጭፍን ሰዎችን ላይ የምናደርጋቸው ነገሮች ዋጋ ያስከፍሉናል እና ብቻ ከባድ ነው። ዞሮ ከዚህ በኋላ ደግሞ እንግዲህ የሚመጣውን ነገር አብረን የምናየው ይሆናል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ቤዛ ቻው ቻው ሄጃለሁ፣ በቃኝ ክፋትና ተንኮል ምድራዊ ላይ ጥቻት ሄጃለሁ፣ ዳኒና ደራ ብላ ሄደች ማለት ነው። እንግዲህ ዳኒሻም ወደ አንቺ እመጣለሁ እንጂ ብቻዬን እዚህ አልሆንም ሲል ተከትሏት ሄደ ማለት ነው። እንግዲህ ዳኒ ትገናኛላችሁ እዛው ማለት ነው። ቤዛም እንግዲህ እያደረገችው ነገር ወንድሟንም ይኸው ገደል ከተተው ማለት ነው። ዶክተሮቹም በጣም ነው የተገረሙት። መጥፎ ስራ መጥፎ እንደሆነ ከቤዛ መማር እንችላለን። እውነት ለመናገር አለ ዶክተር፣ ቤዛ አንድም ቀን ለሰዎች ጥሩ ነገር ወይም በቃ መልካም ነገር ስታደርግ አላየዋትም። ሁሌ ስራዋ ክፋትና ተንኮል ብቻ ነው። ግን መጨረሻዋ ይኸው እሷ ነው ይዟት ሄደ እያለ እንግዲህ ዶክተር እያወራ ነበረ ማለት ነው። በጣም ዶክተር እንደዚህ አይነት ክፉ ሰው ነች እንዴ? ከዛም በላይ አንተ አሁን ነው የመጣኸው፣ ስለ እሷ ላታውቀው ትችላለህ። ግን እሷ በጣም ብዙ ጥፋት አጥፍታለች፣ በጣም ብዙ። ስለዚህ እንግዲህ ምንም ማድረግ አይቻልም እያለ ነበር።